ለብዙ አስርት ዓመታት የሰው ልጅ ዳይኖሰሮችን እንደገና በህይወት የመመለስ ህልም ነበረው። ሁሉንም ተገዳድሮና ሁሉንም አሸንፎ በመጨረሻ አሳካው። ጁራሲክ ወርልድ በሚሊዮኖች የሚቆጠሩ ሰዎች ከ65 ሚሊዮን ዓመታት በፊት ምድርን ከገዙ ፍጥረታት ጋር ፊት ለፊት የተገናኙበት በምድር ላይ ታላቁ መስህብ ሆነ። ለጥቂት ጊዜ ገነት ነበረች፣ የማይቻለው ነገር እውን የሆነበት ቦታ። ነገር ግን አስደናቂ ነገሮች አንድ አደገኛ ጉድለት አላቸው። ሰዎች ሁል ጊዜ ትልቅ ነገር ይፈልጋሉ፣ የበለጠ አስፈሪ ነገር፣ ከዚህም በፊት አይተውት የማያውቁትን ነገር። ስለዚህም በተዘጉ የላቦራቶሪ በሮች በስተጀርባ ሳይንቲስቶች ተፈጥሮን ማደስ አቆመው እንደገና መጻፍ ጀመሩ። ሌላ መስህብ አልፈጠሩም፣ እነሱ የፈጠሩት ቅዠትን ነበር። በታሪክ ውስጥ በጣም ገዳይ ከሆኑ ታዳኞች ዲኤንኤ የተሰራ ፍጡር፣ እነሱ ከገመቱት በላይ ብልህ፣ ሊቆጣጠሩት ከሚችሉት ከማንኛውም ነገር በላይ ጠንካራ፣ ያልተወለደ ነገር ግን የተቀመረ ጭራቅ። ስሙም ኢንዶሚነስ ሬክስ ይባላል። ካመለጠበት ቅጽበትም ጀምሮ ጁራሲክ ወርልድ የመዝናኛ ፓርክ መሆኑ ቀረ። እያንዳንዱ ጎብኚ፣ እያንዳንዱ ሰራተኛ፣ በውስጥ ያለ እያንዳንዱ ህይወት ያለው ነገር ታዳኝ ሆነ። ዓለምን ለማስደመም የተገነባ ፓርክ የጦር ሜዳ ሆነ። ዛክና ግሬ የተባሉ ወንድማማቾች ለእረፍት ጉዞ በመዘጋጀት ላይ ናቸው። የሚቀጥለውን ሳምንት ከአክስታቸው ክሌር ጋር በዳይኖሰር ፓርክ ውስጥ በሚያስደስት ጉዞ ያሳልፋሉ። ወላጆቻቸው እስከ አውሮፕላኑ ማረፊያ ድረስ አብረዋቸው ይሄዳሉ። እናትየዋም ካረን ዛክ በጉዞ ወቅት ታናሽ ወንድሙ እንዲጠብቅ ትነግሯለች። የመጨረሻ መዳረሻቸውም ላይ ከመድረሳቸው በፊት ታዳጊዎቹ ከሌሎች ቱሪስቶች ጋር በመሆን ወደ ኢስላ ኑብላር ወደሚወስደው ጀልባ ይሳፈራሉ። ይህች ደሴት የብዙ የተለያዩ የዳይኖሰሮች ዝርያ መገኛ ናት። ደሴቱም ላይ ሲያርፉ የክሌር ረዳት የሆነችው ዛራ ልትቀበላቸው እዚያ ትገኛለች። ሆቴል ክፍላቸውም ሲደርሱ ሴትዮዋ አክስታቸው ያዘጋጀችውን የቪአይፒ መግቢያ ትይዛቸዋለች። በዚህም መንገድ ሙሉውን ፓርክ ወረፋ ሳይጠብቁ መጎብኘት ይችሉ ነበር። ይህ በእንዲህ እንዳለ ክሌር የቦታውን ቢሮክራሲ ጉዳዮች እያከናወነች ነበር። ሴትዮዋ ለስፖንሰሮቹ ሲያስረዱ ዓመታት እያለፈ ሲሄዱ ጎብኚዎች አሁን ባሉት ዳይኖሰሮች ብቻ የማይረኩ እንደሆነ ትናገራለች። ከጊዜ ወደ ጊዜ ትላልቅና ይበልጥ አስፈሪ የሆኑ ዝርያዎች ፍላጎት እየጨመረ መጥቷል። ስለዚህም ሳይንቲስቶች ኢንዶሚነስ ሬክስ ብለው የሰየሙትን በጄኔቲክና በሳይንስ ያሻሻሉትን ድቅል ዝርያ መፍጠርና ማሳደግ ችሏል። እንስሳው ሙሉ በሙሉ ሲያድግ 15 ሜትር ርዝመት ይኖራል። ይህም ማለት ከራሱ ከቲሬክስ እጅግ በጣም ይበልጣል ማለት ነው። ከስፖንሰሮቹም ጋር ከተደረገው ስብሰባ በኋላ ክሌር የወንድሟን ልጆች በፈጠራ ማዕከል ውስጥ ታገኛቸዋለች። ይህ በ7 ዓመታት ውስጥ ለመጀመሪያ ጊዜ መታየታቸው ነው። በዚህ ክፍል ውስጥ ልጆች የሚጫወቱባቸው በርካታ የህይወት ታሪክ መጠን ያላቸው የዳይኖሰር ሆሎግራሞችና የተቀበሩ አጥንቶች አሉ። ሴትዮዋም በዚያ ቀን ዛራ እንደምትጠብቃቸውና ምሽት ላይ ከስራ ስትወጣ አብረው እራት እንደሚበሉ ለልጆቹ ትነግራቸዋለች። ግሬር ግን ቅር ይሰኛል፣ ምክንያቱም የመጣው ከአክስቱ ጋር የአንድ ሳምንት እረፍት ለማለት ነበር። በልጆቹ አይን ውስጥም ያለውን ቅሬታ የተመለከተችው ክሌር በማግስቱ ከነሱ ጋር ብዙ ጊዜ እንደምታሳልፍ ቃል ትገባላቸዋለች። ሴትዮዋም ዳይኖሰሮችና ጎብኚዎቹ ሁልጊዜ ክትትል ወደሚደረግባቸው የቁጥጥር ክፍል ታመራለች። በመቀጠልም የዚያ ፓርክ ባለቤት የሆነው ሳይመን ማስራኒን ለማግኘት ትሄዳለች። ሰውየው አዲሱን ዳይኖሰር እንዲያይ በሄሊኮፕተር የኢንዶሚነስ ሬክስ መኖሪያ ጋር ይበራል። በጉብኝቱም ወቅትም ክሌር እነዚህን ፍጥረታት ህይወት ያላቸው ፍጥረታት መሆናቸውን ከግምት ሳታስገባ በኤግዚቢሽን ላይ እንዳሉ ዕቃዎች ብቻ እንደምትቆጥራቸው ግልጽ ይሆናል። በሌላ በኩል ሳይመን ይሄ ፓርክ መኖሩ ሰዎችን ከሌሎች እንስሳት ታላቅነት አንጻር ምን ያህል ትንሽ መሆናችንን ለማስታወስ በተጨማሪም በሰዎች ላይ ትህትናን ለማሳደግ እንደሆነ ያስታውሳታል። በመከላከያ ክፍል ውስጥም ክሌር ኢንዶሚነስ ሬክስ ከማንኛውም ዳይኖሰር የበለጠ ብልህ መሆኗን ትናገራለች። በጥቂት ቀናት ውስጥ ምግቧ ከየት እንደሚመጣ መገመት የጀመረች ሲሆን የአንዱን ሰራተኛ እጅ ልትቀደው ጥቂት ቀርቷት ነበር። ሳይመን በግድግዳው ላይ አንዳንድ ስንጥቆችን ያስተውላል። ክሌርም እንስሳው መስታወቱን ለመስበር እንደሞከረ ትገልጽለታለች። ብዙም ሳይቆዩ ፍጥረቱን ያዩታል። ሳይመን ያንን አስፈሪ አውሬ በማየቱም ይደነቃል። ዳይኖሰሯም በልጅነቷ ካልተረፈች ተብሎ የተዘጋጀ ሌላ ወንድም እንደነበራት ትናገራለች። ሆኖም ግን በላችሁ። ሰውየው የቀድሞ የአሜሪካ ባህር ኃይል አባል የሆነውን ኦወን ግሬዲ በደሴቱ ላይ እንዳለት ይናገራል። ምንም አይነት የደህንነት ጥሰት አለመኖሩን ለማረጋገጥ መቆጣጠሪያ ክፍሉ እንዲመረምር ክሌር ኦወንን ወደዚያ ቦታ እንድትወስደው ይጠይቃታል። በደሴቱም ሌላኛው ክፍል ኦወን ራፕተሮቹን ያሰለጥናቸዋል። ብሉ የተባለችው ራፕተር አሳማ ማሳደድ ትጀምራለች። ሰውየው ግን እንድታቆም ያዛታል። የሚገርመው እንስሳቱ ትዕዛዙን ይታዘዙታል። ብዙም ሳይቆይ ሌሎች ዳይኖሰሮችም ይታያሉ። ለጥሩ ባህሪያቸውም ሽልማት እንዲሆን አይጦች ወደሚሰጣቸው ቦታ ኦወንን ይከተሉታል። በስልጠናው ማጠናቀቂያ ላይ ቪክ የተባለ ሰው ብቅ ብሎ ኦወን እነዚያን እንስሳቶች ለሜዳ ሙከራ እንዲለቃቸው ሐሳብ ያቀርብለታል። ቪክ ዳይኖሰሮቹን
ጦርነት ለመዋጋት እንደ መሳሪያ ሊጠቀማቸው ያስባል። ይህንን ለማድረግ ደግሞ እነሱን ለመምራት ኦውን እርዳታ ያስፈልገዋል። ኦውን የእሱ ራፕተሮች የዱር እንስሳት በመሆናቸው ይህ መጥፎ ሐሳብ እንደሆነ ይከራከራል። ነገር ግን ቪክ በቀላሉ ሐሳቡ ላይ ተስፋ አልቆረጠም። ከኦውን ጋርም እየተከራከረ በሐሳቡ እንዲስማማ ለማድረግ እየሞከረ ሳለ አሳማው ከቤቱ አመልጦ ሜዳውን አቋርጦ ይሮጣል። ከሰራተኞቹም አንዱ ሊያድነው ይሞክራል። ነገር ግን በብሉ ተጎትቶ ይወድቃል። አሁን በእነዚያ ፍጥረታት ሊበላ ነው። ነገር ግን ኦውን እሱን ለማዳን ጣልቃ ይገባል። ልጁ ወደ ሰላማዊ ቦታ እስኪሄድ ራፕተሮቹን ለማረጋጋት ይሞክራል። ኦውን ቤሪን በሩን እንዲዘጋው ይጠይቀዋል። አጥሩም እየወረደ ሳለ ወደ ውጭ ይሮጣል። እንደ ዕድልም ሆኖ ስልጠናው በጥሩ ሁኔታ ስለሄደ ማንም ሰው አልተጎዳም። ከመውጣቱ በፊትም ኦውን ለአዲሱ ሰራተኛ መቼም ቢሆን ለቤቱ ጀርባው እንዳትሰጥ ይለዋል። በፓርኩ ሌላኛው ክፍልም ግሬይ ሌሎች ልጆች ከትራይሴራቶፕስ ጋር ሲጫወቱ በመመልከት እየተዝናና ነበር። በሌላ በኩልም ዛክ በዚያ ጉዞ ሰልችቶት ነበር። ከዛራም ቁጥጥር ለማምለጥ ይወስናል። እሷ ትኩረታ በተከፋፈለበት ወቅት ልጁና ታናሽ ወንድሙ የቲሬክስ ትዕይንትን ለማየት ይጣደፋሉ። ግሬይም ዳይኖሰሩ ፍየል ሲበላ በማየቱ እጅግ ይደነግጣል። ይህም በእንዲህ እንዳለ ክሌር ወደ ኦውን መኖሪያ ታመራለች። ሴትዮዋ በቤተ ሙከራ ውስጥ ስለተፈጠረው አዲስ የዳይኖሰር ዝርያ ለማወቅ አብሯት እንዲሄድ ትጠይቀዋለች። ሰውየውም ለምን የእሱን እርዳታ እንደሚያስፈልጋቸው ይጠይቃታል። ክሌርም ራፕተሮቹን መቆጣጠር ስለሚችል ለእይታ ከመቅረቧ በፊት የኢንዶሚነስ ሬክስን ባህሪ ለማሻሻል ሊረዳ የሚችለውን እሱ ብቻ እንደሆነ ትናገራለች። ይህንንም ሲሰማ ኦውን ተቆጥቶ እነዚያን ዳይኖሰሮች እንደማይቆጣጠራቸው ይገልጽላታል። ከእነሱ ጋር ያለው ግንኙነት በጋራ መከባበር ላይ የተመሰረተ መሆኑን ያብራራል። ኦውንም ሁኔታውን በመጠቀም በሳይንቲስቷ ላይ በመቀለድ ለእሷ ሁሉም ነገር የቁጥጥር ጉዳይ እንደሆነና ለዚህም ነው ሁለተኛ የፍቅር ቀጠሮ ኖሯቸው የማያውቁ ይላል። ክሌርም ተቆጥታ ከእሱ ጋር ሁለተኛ ቀጠሮ ኖራት እንደማታውቅ ትነግረዋለች። ከአጭር ክርክርም በኋላ ሴትዮዋ መኪና ውስጥ እንደምትጠብቀው ትነግረዋለች። ከመሄዱም በፊት ኢንዶሚነስ ሬክስ ለሽታ በጣም ስሜታዊ ስለሆነች የለበሰውን ሸሚዝ እንዲቀይር ትመክረዋለች። ሁለቱም ወንድማማቾች በዚያች ደሴት ውስጥ ጉዟቸውን ይቀጥላሉ። አሁን ከማንኛውም የባህር ፍጡር የሚበልጠውን የውሃ ውስጥ ተሳቢ እንስሳ ለማየት በተዘጋጁ መቀመጫዎች ላይ ተቀምጠዋል። እንስሳውን ከውሃ ውስጥ ለማውጣት ሰራተኞቹ ነጭ ሻርክ ይጠቀማሉ። ከጥቂት ሰከንዶችም በኋላ አውሬው ብቅ ብሎ ሻርኩን ልክ እንደ ቀላል መክሰስ ይውጠዋል። ተመልካቾቹም ይጮዋሉ። ከትዕይንቱ በኋላ መቀመጫዎቹ ወደ ታች መውረድ ይጀምራሉ። በዚያንም ቅጽበት ጎብኚዎቹ አውሬውን በገንዳ ውስጥ ለማየት ይችላሉ። ክሌር ለኢንዶሚነስ ሬክስ ምግብ እንዲያቀርብ አንድ ሰራተኛውን ታዛለች። በዚህም መንገድ ዳይኖሰሩ ይታያል። ኦውንም ሊያገኘው ይችላል። ከእንስሳ ጋር የተጠቀሙበት ዘዴም ሲመለከት ኦውን እጅግ ይደነግጣል። በእሱም አባባል ብቻውን ያደገ እንስሳት ብዙውን ጊዜ በጣም መጥፎ ባህሪ ይኖረዋል። ምንም እንኳን የእሱ ራፕተሮች በምርኮ የተወለዱ ቢሆኑ ልክ እንደ ወንድማማቾች አብረው አድገዋል። ይህ ደግሞ በማህበረሰብ ውስጥ እንዴት እንደሚኖሩ ያስተምራቸዋል። በተጨማሪም ኦውን ከተወለዱበት ጊዜ ጀምሮ አብሯቸው እንደኖረና በዚህም መንገድ እምነታቸውን ማግኘት እንደቻለ ይነግራታል። በኢንዶሚነስ ሬክስ ሁኔታ ግን እንስሳው ያለው ብቸኛ አዎንታዊ ግንኙነት ምግብ ከሚመገበው መካኒካል ክንድ ብቻ እንደሆነ ይነግራታል። እየተነጋገሩም ሳለ አንድ እንግዳ ነገር ይከሰታል። ምንም እንኳን ምግብ እየቀረበ ቢሆንም ፍጡሩ አይታይም። ክሌር ዳይኖሰሩን ለማግኘት የሙቀት ምልክቶችን ለመለየት ትሞክራለች። ነገር ግን ካሜራዎቹም ሊያገኙት አልቻሉም። ኦውን በግድግዳው ላይ ያለውን ጥፍር ምልክቶች ሲያስተውል ሁሉም ሰው እንስሳው ያመለጠ ይመስሏል። ክሌርም ኢንዶሚነስ ሬክስ በጀርባዋ ላይ የመከታተያ መሳሪያ እንዳላት ትነግራቸዋለች። እሱንም ለመከታተል ወደ ቁጥጥር ክፍል ትሄዳለች። በመንገድ ላይም ሴትዮዋ ለአውቶሜሽን ባለሙያ ሎሪ ትደውልና የኢንዶሚነስ ሬክስን ቦታ እንድትሰጣት ትጠይቃታለች። ይህ በእንዲህ እንዳለ ኦውን ከሌሎች ሁለት የፓርክ ሰራተኞች ጋር በመሆን በግድግዳው ላይ ያለውን የጥፍር ምልክቶች ለመፈተሽ ወደ ክፍሉ ይገባሉ። እንስሳውም 12 ሜትር ከፍታ ባለው ግድግዳ ላይ በመውጣቱ ይገረማሉ። ሆኖም ሲስተሙን ሲፈትሹ ሎሪ ዳይኖሰሩ አሁንም በቤት ውስጥ እንዳለ ይናገራሉ። ከክሌር ጋርም እየተነጋገሩ ሳሉ አንዳንድ ሰዎች ወደ ክፍሉ እንደገቡ ይነግራታል። ቡድኑ እንዲያወጣቸውም ያዛል። ቪቪያንም ወዲያውኑ የገቡትን ሰዎች ለማግኘት ትሞክራለች። የመከላከያ ቦታውንም እንዲለቁ ታዛቸዋለች። ለመሮጥም ይሞክራሉ። ነገር ግን ኢንዶሚነስ ሬክስ ይከለክላቸዋል። እንስሳውን ማሳደድ ይጀምራል። የመጀመሪያውም ሰለባ ይበላዋል። ሁለተኛውም ሰራተኛ በሩን ከፍቶ ማምለጥ ይችላል። ከዚያም የቁጥጥር ቡድኑ በሩን ይዘጋዋል። ምንም እንኳ ኦውን በውስጥ ቢሆንም ኢንዶሚነስ እንዳይወጣ በማንኛውም ዋጋ ማቆም አለባቸው። ቤቱም ሙሉ በሙሉ ሊቆለፍ ሲል ኦውን በክፍተቱ ውስጥ ሾልኮ በማምለጥ ከአውሬው ማምለጥ ይችላል። ሆኖም ፍጡሩ በሩን ከፍቶ አሁን ነፃ ይሆናል። ኦውን ከአንድ መኪና ስር ይደበቃል። የጥበቃውም ሰራተኛ ከሌላ መኪና ጀርባ ለመጠለል ይሞክራል። ነገር ግን ዳይኖሰሩ በሽታው ሊለየው ይችላል። መኪናውንም ገልብጦ እሱን ይበላዋል። ይህንንም ሲያይ
ኦውን የነዳጅ ቧንቧ ቆርጦ ሽታውን ለመደበቅ የራሱን አካል በነዳጅ ያጠዋል። እንደ እድልም ሆኖ እቅዱ ይሰራል። እንስሳውን ሊያገኘው አልቻለም። ከዛም ቦታ ይጠፋል። ከተወሰነ ጊዜም በኋላ ክሌር ወደ ቁጥጥር ክፍል ደርሳ ያንን ጭራቅ ለመያዝ የመከላከያ ክፍል ትልካለች። ባሪም ማስጠንቀቂያም ይደርሰዋል። ከቁጥጥር ውጪ ስለወጣው እንስሳ ይነገረዋል። ቪክም ከእሱ ጋር ሆኖ ራፕተሮቹን ውጪ ለመልቀቅ እድል ያያል። አንዳንድ ጎብኚዎች ከዳይኖሰሮቹ ጎን ለጎን በጀልባ ጉዞ እያደረጉ ሳለ ልዩ ወታደሮች ኢንዶሚነስን ለመያዝ ይከታተላሉ። ኦውን በቁጣ ወደ ቁጥጥር ክፍሉ ደርሶ ዳይኖሰሩ ሰዎቹን ለማታለል ያንን ግድግዳ ምልክት ማድረጉን ይነግራቸዋል። እቅዱም ሰዎቹ እንዳመለጠ እንዲያስቡ ማድረግ ነበር። ክሌር ይህ እንስሳ ብቻ እንደሆነ በመናገር ልታረጋጋው ትሞክራለች። ሆኖም እሱ በደሴቱ ላይ ባሉ ሰዎች ትልቅ አደጋን የሚፈጥር ከፍተኛ የማሰብ ችሎታ ያለው እንስሳ ነው። በካሜራዎቹም አማካኝነት ኦውን ወታደሮቹ ያለ ገዳይ መሳሪያ ያንን ጭራቅ ለመያዝ እንዳይሄዱ ይገነዘባል። ሳይመንም በዚያ እንስሳ ላይ $26 ሚሊዮን ስለፈሰሰ ሊገድሉት እንደማይችሉ ይገልጻል። ኦውንም ያለ ኃይለኛ መሳሪያ እነዛ ሰዎች እንደሚሞቱ በመግለጽ ተልዕኮውን እንዲሰርዙት ይጠይቃቸዋል። ሆኖም ግን ጥያቄውን ውድቅ ተደርጎ ተልዕኮ ይቀጥላል። ከወታደሮቹም አንዱ የመከታተያ መሳሪያን የያዘ የስጋ ቁራጭ ያያል። ኢንዶሚነስ መሳሪያው የት እንደተቀመጠ አስታውሳ መንጭቃ ማውጣት ትችላለች። ፍጡሩም በዛፎች መካከል ተደብቆ ወታደሮቹን ለመብላት ትክክለኛውን ጊዜ ይጠብቅ ነበር። ወታደሮቹን በኤሌክትሪክ ጠመንጃዎች ያጠቁታል። ይህ ግን ይበልጥ እንድትቆጣ ያደርጋታል። በጥቃቱም ወቅት ሙሉ ቡድን አደጋውን በቀጥታ ከቁጥጥር ክፍል ውስጥ ሆኖ እየተከታተለ ሳለ ወታደሮቹ ይገደላሉ። ሰራተኞቹም ባልደረቦቻቸው ሲጨርሱ ምንም አይነት እርዳታ ማድረግ ሳይችሉ ይመለከታሉ። ያንንም ሲያይ ኦውን ሰዎቹ በሙሉ ደሴቱን ለቀው እንዲያስወጧቸው ይጠይቃቸዋል። ኢንዶሚነስ ሬክስ በቤተ ሙከራ ውስጥ የተፈጠረ ገዳይ ማሽን ነው። ሰውየውም የሚንቀሳቀሰው ማንኛውም ነገር እንደሚያጠቃ ይናገራል። ክሌር ይህንን ካደረገች ፓርኩ ዳግመኛ ሊከፈት እንደማይችል በማሰብ ሐሳቡን ትቃወማለች። ኦውንም ያንን ነገር ለማቆም ብቸኛው መንገድ መግደል እንደሆነ አጥብቆ ይከራከራል። ነገር ግን ምንም ድጋፍ ሊያገኝ አልቻለም። ስለዚህ እሱ ለመልቀቅና ከፍጡሩ ጋር ራሳቸው እንዲደራደሩ ለመተው ይወስናል። ክሌር የሪዞርቱን ሙሉ የሰሜን ክንፍ ለመዝጋትና ሁሉንም ጎብኚዎች ከዚያ ለማስወጣት ትወስናለች። ሳይመንም የድቅል ዳይኖሰሮችን ወደ ተፈጠሩበት የምርምር ላብራቶሪ በመሄድ ዋና ተመራማሪ ሄንሪን በዚያ ላብራቶሪ ውስጥ ያሉትን ሁሉ እንቅስቃሴዎቹን እንዲያቆም ያዘዋል። እሱ ኢንዶሚነስ ሬክስን የመፍጠር ኃላፊነት ነበረበት። ይህንንም ያደረገው በሳይመን ጥያቄ ነበር። ሰውየው ትልልቅና አስፈሪ እንስሳትን ይፈልግ ነበር። ነገር ግን ተጓዳኝ ባህሪያት ሳይኖረው አስፈሪ አውሬዎች መፍጠር አይቻልም። ወንድ ልጆቹም ዛራ በአቅራቢያቸው ባለመኖሯ የተገኘውን ነፃነት በመጠቀም ወደ አደገኛው ጉዞዎች ያመራሉ። በዚህም ጊዜ ጃይሮስፌር የተባለ ባለ 50 ጥይት መቋቋም የሚችል ሳይበላሽ ሊቆይ የሚችል ተሽከርካሪ ውስጥ ይገባሉ። በድንገትም ያንን ጉዞ የሚያስተባብረው ሰው ጉዞውን እንዲዘጋና ሰዎቹን ከዛ ቦታ እንዲያስወጣቸው ትዕዛዝ ይደርሷል። በጃይሮስፌር ውስጥም ሆነው የተጠበቁትን ውብ እንስሳዎች እየተመለከቱ ሳለ ታዳጊዎቹ ወርደው ወደ ፓርኩ እንዲመለሱ የሚገልጽ ማስጠንቀቂያ ይደርሳቸዋል። ዛክም ግሬርን ጥቂት ተጨማሪ ደቂቃዎች እንዲቆዩ ያሳምነዋል። ሁለቱም ጉዞውን ትንሽ ረዘም ላለ ጊዜ ለመደሰት ይወስናሉ። ክሌርም ለዛራ ደውላ ልጆቹን ወዲያውኑ ወደ ሆቴል እንድትመልሳቸው ትጠይቃታለች። ሆኖም ሴትዮዋ እንደጠፉ ትነግራታለች። ልክ በዚያንም ጊዜ ሳይንቲስቷ ለዛክ እሱንና ወንድሙ ወደ ሆቴል እንዲመለሱ ትጠይቃታለች። ልጁ በጃይሮስፌር ውስጥ እንዳለና በኔትወርክ ምክንያት አክስቶ የምትለውን መስማት እንደማይችል ይነግራታል። ግንኙነቱም ይቋረጣል። ክሌርም በሸለቆ ውስጥ ጥቅም ላይ የሚውሉ ጃይሮስፌሮች መኖራቸውን እንዲያዩ ሎሪን ትጠይቃታለች። ሰውየውም ተሽከርካሪውን መለየት ይችላል። ሴትዮዋም ቪቪያንን ልጆቹን እንዲያመጡ ቡድን እንድትልክ ትጠይቃታለች። ችግሩ የጥበቃ ሰራተኞች በፓርኩ ውስጥ የተለቀቀውን አደጋ ለመያዝ በጣም ተጠምደው ስለነበር ታዳጊዎቹን ለመመለስ የተወሰነ ጊዜ ይወስድባቸው ነበር። ስለዚህም ክሌር ራሷን ልትከተላቸው ትወስናለች። ከመሄዷን በፊት ወደ ኦውን ሄዳ የወንድሟን ልጆች ለማግኘት የሰውየውን እርዳታ ትጠይቃለች። ዛክም የተከለከለ ቦታ መሆኑን የሚያሳይ ምልክት ያለበት የተከፈተ በር ያስተውላል። በግልጽም እንደሚታየው ቦታው ተሰብሮ ተገብቷል። ነገር ግን አሁንም ልጁ ከወንድሙ ጋር ወደዚያ ለመግባት ይወስናል። ግሬይ በሐሳቡ አይስማማም። ልጁ ዛክ የደረሳቸውን መመሪያዎች እንዲከተልና ከእሱ ጋር ወደ ሪዞርቱ እንዲመለሱ ለማድረግ ይሞክራል። ነገር ግን አልሰራም። ልክ ከፊታቸው 4 ዳይኖሰሮችን ያጋጥሟቸዋል። ከዚያም ኢንዶሚነስ ሬክስ ከበስተጀርባቸው ብቅ ብላ እየሮጠች ሌሎቹን ዳይኖሰሮች ለማጥቃት ትጀምራለች። ነገር ግን ተሽከርካሪው ከአዳኟ ራሷን ለመከላከል በሚሞክር በአንዱ ዳይኖሰር ይመታል። ኢንዶሚነስም በጣም ወፍራም በሆነ ቅርፊት ምክንያት የእንስሳውን ጀርባ መንከስ አልቻለች። ስለዚህ በጀርባው ተገለብጠውና ጭንቅላቱን ለመብላት ትወስናለች። ምንም እንኳ ቢደነግጡም ወንድማማቾቹ በተሽከርካሪ ውስጥ ደህንነታቸው የተጠበቀ እንደሆነ ያምናሉ።
ክሌር ለዛክም ትደውልለታለች። ነገር ግን ልጁ በልዑሉ ውስጥ ተገልብጦ ስለነበር ሊመልስላት አልቻለም። ፍጡሩ ወደ ተሽከርካሪውም ይቀርባል። በጥቂት ሰከንዶችም ውስጥ በመስታወቱ ላይ ስንጥቅ ይፈጥራል። ልዑሉንም ለመዋጥ ትሞክራለች። ነገር ግን አፏ ገና ያን ያህል ትልቅ አልነበረም። በዚህም ምክንያት ለመስበር በመሞከር መሬት ላይ መፈንከት ይጀምራል። ይህ በእንዲህ እንዳለ ዛክ የእሱና የወንድሙን ቀበቶ ይፈታል። ሁለቱም ወደ ፏፏቴውም ጫፍ ይሮጣሉ። ተይዞም ስለነበር ብቸኛ አማራጫቸው ወደ ውሃ ውስጥ መዝለል ነበር። በታላቅ ወንድሙም የተበረታታው ግሬይ ይህንን ማድረግ ይችላል። ሁለቱም ከፍጡሩም ያመልጣሉ። ወደ ዳርቻውም ይዋኛሉ። ዛክ በታናሽ ወንድሙ ድፍረት ይኮራል። ወደ ሸለቆውም በሚወስደው መንገድ ላይ ጥንዶቹ በደርዘን የሚቆጠሩ የሞቱ ዳይኖሰሮችን ያገኛሉ። ከነዚህም መካከል በከባድ ሁኔታ ቆስሎ በህይወትና በሞት መካከል የነበረ አንድ ዳይኖሰር ያገኛሉ። ኦwen በእነዚያ የመጨረሻ ህይወት ደቂቃዎች ውስጥ ሊያረጋጋው ይሞክራል። ክሌርም በሁኔታው ትነካለች። ለመጀመሪያ ጊዜ ሴትዮዋ ከአንደኛው እንስሳ ጋር እንዲህ ያለ የቅርብ ግንኙነት ያደረገች ሲሆን እነሱም ልክ እንደ ማንኛውም ህይወት ያለ ፍጡር እንደሚሰቃዩ ተገነዘበች። ኢንዶሚነስም ምርኮዋን እንዳልበላች ሲገነዘቡ ሰውየው ይህ አውሬ ልክ እንደ ሌሎች ዳይኖሰሮች ሳይሆን ለመዝናናት ብቻ እየገደለ ነው። ከጥቂት ማይሎችም በኋላ ልጆቹ የነበሩበት ተሽከርካሪውን ያገኛሉ። ክሌር የዛክ ስልክ ተሰባብሮ ታገኘዋለች። በዚያም ትጨነቃለች። ነገር ግን ኦwen በጭቃው ላይ ያሉትን የእግር አሻራዎች ያስተውላል። እንደዘለሉም ይነግራታል። ስለዚህ አሁን በህይወት ሊኖሩ ይችላሉ። ጥንዶቹን በመከተል እነሱን ለመከተል ይዘጋጃሉ። ከዚያም ጫካ ከማምለጥ እየሞከሩ ሳለ ግሬይ በእርግጠኝነት በህይወት የሌላ ሰራተኛ ኮፍያ ያገኛል። ብዙም ሳይቆዩ ዛክ የተበላሸ ተሽከርካሪ ያስተውላል። ወደ አሮጌውም ጁራሲክ ፓርክ ፍርስራሽ እንደደረሱ ይገነዘባል። ወደዚያ ቦታም ገብተው የተተዉትን ጂፕ መኪናዎች ያገኛሉ። ልጁ አንዱን ተሽከርካሪም ይጠግነዋል። ከዚያም ቦታ ተሳፍረው ይወጣሉ። በቁጥጥር ክፍሉ ውስጥም ሳይመን ድቅሉን መከታተል የቻለ ሲሆን እንስሳው ጎብኚዎቹ ወደ ተሰበሰቡበት ወደ ደቡብ እየተንቀሳቀሰ መሆኑን ይገነዘባል። ልክ በዚያንም ጊዜ ቪክ ብቅ ብሎ ራፕተሮቹ ለ2 ዓመታት እንዳጠና ይነግሯል። በመቀጠልም የእሱ እንስሳዎች ጭራቁን ለመከተልና ለማደን እንደሚችሉ ይናገራል። ሆኖም ቢሊዮኔሩ በዚያች ደሴት ምንም አይነት ራፕተሮች እንዲለቀቅ እንደማይፈቅድ ይገልጻል። ይልቁንስ ሄሊኮፕተሩን በማሽከርከር በትክክል የታጠቁ ወኪሎችን ይዞ ያንን ፍጡር ለማጥፋት ይወስናል። ከጥቂት ደቂቃዎችም በኋላ ጥንዶቹ ወደ አሮጌው ፓርክ ፍርስራሽ ይደርሳሉ። ኦwen ከልጆቹ የአንዱን ሸሚዝ መሬት ላይ ወድቆ ያገኘዋል። ሰውየውም ሁለተኛውን መኪና አስነስቶ ለመከተል ሲሞክር ኢንዶሚነስ ሬክስ ትመጣለች። ጭራቁም ወደ ተሽከርካሪው ይቀርባል። ነገር ግን ወዲያውኑ ይመለሳል። ደህንነታቸው የተጠበቀ የመሰላቸው በዚያው ቅጽበት ፍጡሩ እንደገና ብቅ ብሎ የመጠለያውን ጣራ ይነጥቀዋል። ጥንዶቹም ይሮጣሉ። ብዙም ሳይቆዩ ሄሊኮፕተሩ ይታያል። ሳይመን ከወታደሮቹ አንዱ ፍጡሩን በማሽን ጠመንጃ እንዲመታው ሄሊኮፕተሩን ዝቅ ያደርገዋል። ሆኖም ይህ ሁኔታውን ይበልጥ ያባብሰዋል። ከጥይት ራሱን ለመከላከል እንስሳው በመቶዎች የሚቆጠሩ በራሪ ዳይኖሰሮች ወደሚገኝበት ቦታ ትገባለች። እነሱንም ትለቃቸዋለች። እንስሳቱ በኢንዶሚነስ መኖር ደንግጠው በጭንቀት ይሸሻሉ። ከሄሊኮፕተሩን ጋር በመጋጨት ተሽከርካሪውን በአጥሩ ላይ እንዲጋጭ ያደርጋሉ። መሬት ላይም ሲወድቅ ሄሊኮፕተሩ ፈንድቶ በውስጥ ያሉትን ሁሉ ይገላል። ጥንዶቹም ከነዚህ በራሪ እንስሳዎች ራሳቸውን ለመከላከል ወደ ጫካው ይሮጣሉ። በዚህን ጊዜ ታዳጊዎቹ በሩን አቋርጠው ወደ ፓርኩ ሊደርሱ ጥቂት ቀርቷቸዋል። ግሬይም የበራሪ ዳይኖሰሮቹ መኖሩን ያስተውላል። ወንድሙ ፍጥረት እንዲጨምርም ይጠይቀዋል። ዛራም ለክሌር ደውላ ልጆቹን በደህንነት ካሜራዎች እንዳገኘቻቸው ትነግራታለች። ከምዕራብ በርም አቅራቢያ ነበሩ። ክሌርም እዚያው እንድትቆይ ትጠይቃታለች። በተቻለ ፍጥነት እንደምትደርስ ቃል ትገባላታለች። ኦwenም ሳይንቲስቷ በሞተር ብስክሌት ላይ እንድትቀመጥ ይጠይቃታል። በጋራ ወደ ፓርኩም ያመራሉ። ወዲያውኑም በራሪ ዳይኖሰሮቹ ጎብኚዎቹ ወደ ተሰበሰቡበት ቦታ ይደርሳሉ። ታላቅ ረድም ይፈጠራል። እነዚህ ቀደም ሲል ተገለው የነበሩ ፍጥረታት ከሰዎች ጋር የመጀመሪያ ቀጥተኛ ግንኙነት ያደርጋሉ። በመንገዳቸውም የመጣውን ማንኛውም ነገር ሌላውም ቀርቶ ሌሎችንም ዳይኖሰሮች ጭምር ያጠቃሉ። በግርግሩ መካከል ኦwenና ክሌር ይታያሉ። ይህ በእንዲህ እንዳለ ዛራ ልጆቹን አግኝታ ወደ ሰላማዊ ቦታ ለመውሰድ ትሞክራለች። ሆኖም ሴትዮዋ ተይዛ ወደ ገንዳ ውስጥ ትጣላለች። በራሪ ዳይኖሰሮቹም ይከተሏታል። አንደኛውን ሊይዛት ይችላል። ሆኖም ሁለቱም ባልተጠበቀ ሁኔታ በሌላኛው ዳይኖሰር ይበላሉ። ወታደሮቹም እነዚህን ጭራቆች እየተኮሱ ሳለ ክሌር የወንድሟን ልጆች እየጠራች መጮህ ትጀምራለች። በድንገትም ልጆቹ ብቅ ይላሉ። በአንዱ በራሪም እንስሳ እየተሳደዱ ነበር። ልክ ልጆቹ ላይ ሊደርስ ሲሉ እንስሳው ተመቶ ይወድቃል። ይህ በእንዲህ እንዳለ ኦwen ጥቃት እየደረሰበት ስለነበር ራሱን ለማዳን ከፍጡሩ ጋር መታገል ነበረበት። ክሌር ልትረዳው ተወስናለች። እንስሳውንም ለመግደል ጠመንጃ ትጠቀማለች። ልጆቹንም ስታይ ወደ እነሱ ትሮጣለች። ከዚያም ቦታ ይዛቸው ትወጣለች። ቪክ ሰዎቹን ጠርቶ የቁጥጥር ክፍሉን ይወረዋል።
ሳይመን በህይወት አለመኖሩን ተጠቅሞ የክዋኔውን ቁጥጥር በእጁ ያደርጋል። የእሱም የመጀመሪያ ተግባር ቡድን ማሰናበትና በአዲስ ቡድን በዚያ ተልዕኮ ላይ መመደብ ነበር። በዚያም ቅጽበት ሎሪ ለክሌር ደውላ ቪክ ምን እያደረገ እንደሆነ ለሴትዮዋ ትነግራታለች። ሰውየውም በተልዕኮ ላይ ራፕተሮቹን ለመጠቀም ማሰቡን ሲሰማ ኦውን ይቆጣል። መኪና ውስጥም ገብቶ በቀጥታ ወደ ራፕተሮቹ መኖሪያ ይሄዳል። አስቀድሞ ምሽት ነበር። ቪክም በዛ ይገኝ ነበር። ኦውን ያንን ሰው ሲያይ የመጀመሪያው ነገር ያደረገው በቦክስ መምታት ነበር። ከዚያም ቦታ እንዲወጣ ማዘዝ ነበር። ሰውየውም ይህ ክዋኔ በኦውን እርዳታም ሆነ ያለሱ እንደሚካሄድ ይናገራል። በመቀጠልም ሊመጣ የሚችለውን ጉዳት ለመቀነስ በመሞከር ኦውን ራፕተሮቹን የሚያምኑት እሱን ብቻ ስለሆነ በተልዕኮ አብሮ ለመሄድ ይወስናል። እቅዱ እነዚህ ዳይኖሰሮች ኢላማቸውን ካሸተቱ በኋላ በቡድን ማጥቃት ስለሚመርጡ እንዲከቡት መፍቀድ ነበር። በዚህ ነጥብ ላይ ወታደሮቹ ኢንዶሚነስ ላይ ይተኩሳሉ። ነገር ግን ኦውን በማንኛውም ሁኔታ ራፕተሮቹ እንዳይሞቱ ይነግራቸዋል። አደኑም እየተካሄደ ሳለ የወንድሟን ልጆች ተሽከርካሪ ውስጥ ጀርባ እንዲቀመጡ ትጠይቃቸዋለች። እሷ ራሷ ሜሪሉን ትይዛለች፣ ምናልባት ማምለጥ ካስፈልጋቸው ብላ። ኦውን ራፕተሮቹ ኢንዶሚነስ ሬክስ በእንጭቃ ያወጣቸውን ስጋ እንዲያሸቱ ይፈቅድላቸዋል። ከዚያም ይለቃቸዋል። ሰውየውና ወታደሮቹም ይከተላቸዋል። በጭንቅላታቸው ላይም ባሰሩት ካሜራዎች አማካኝነት እነዚህ እንስሳት የሚያዩትን ሁሉ መከታተል ይችላሉ። ራፕተሮቹ የተወሰነ ቦታ ላይ ሲደርሱ ይቆማሉ። ኦውንም ለአማካሪው ቡድን አንድ ነገር እንዳገኙ ይነግራቸዋል። ወታደሮቹ ለጥቃትም ይዘጋጃሉ። ኢንዶሚነስም ይታያል። የእሱ ራፕተሮች ከፍጡሩ ጋር መገናኘት ይጀምራሉ። ኦውንም አንድ ችግር እንዳለ ይገነዘባል። ሰውየው ያ ጭራቅ ምን አይነት ዲኤንኤ እንዳለው ለምን መግለጽ እንዳልፈለጉ እንደሚያውቅ ይናገራል። በሱ አባባልም እንስሳው ግማሽ ራፕተር ነበር። ቪክ ወታደሮቹ እንዲተኩሱ ያዛል። ኢንዶሚነሱም በጥይት ይመታል። አሁንም ቢሆን እንስሳው ተነስቶ ማምለጥ ይችላል። አሁን የራፕተሮቹ ኢላማ እነሱ ራሳቸው ሆኑ። ኦውንም ከነሱ አንዳቸው አግኝቶ ለመገናኘት ይሞክራል። ነገር ግን ሌላ ወታደር ቦምብ ልኮ እንስሳውን ያፈነደዋል። እቅዱ እንደተበላሸ የተረዱት የቪክ ሰሪዎችም ኦውንና አጋሩን ጥለው ይሸሻሉ። ባሪ በዛፍ ግንድ ውስጥ ይደበቃል። ነገር ግን ወዲያውኑ ይገኛል። እንስሳውም ሊያወጣው ይሞክራል። ነገር ግን ኦውን የሞተር ብስክሌቱን በመጠቀም ትኩረቱን ይስባል። ዳይኖሰሩም እሱን ማሳደድ ይጀምራል። ክሌር ሁሉንም ነገር በካሜራ ትከታተላለች። የወንድሟም ልጆች ለማረጋጋት ትሞክራለች። በድንገትም በጭነት መኪናው መስኮት ላይ የደማ ወታደር ብቅ ይላል። ሴትዮዋም በጭንቀት ትጮኻለች። ሴትዮዋም በድንጋጤ ትጮኻለች። ሰውየው እንድትሮጥ ይጠይቃታል። ከተሽከርካሪውም ጀርባ ለመግባት ይሞክራል። ነገር ግን በመጨረሻ ይያዛል። ሴትዮዋም መኪናውን እየነዳች ሳለ ሌላ ዳይኖሰር ብቅ ብሎ የጭነት መኪናውን መስኮት ይሰብራል። ሆኖም ክሌር ልትመታው ትችላለች። ፍጥረታቱን ተስፋ አልቆረጡም። ተሽከርካሪውን ማሳደዳቸውን ይቀጥላሉ። ክሌር አንደኛውን ልታሸንፈው ትችላለች። ነገር ግን ብሉ አሁንም እየተከታተላቸው ነበር። ክሌርም አንዳንድ የኤሌክትሪክ ጠመንጃዎችን ያገኛል። በዛክም እርዳታ እንስሳውን በኤሌክትሪክ መምታት ይችላሉ። ብዙም ሳይቆይ ኦውን በሞተር ብስክሌት ብቅ ይላል። ክሌርም እንድትከተለው ይጠይቃታል። በቁጥጥር ክፍል ውስጥም ሁሉም ሰራተኞች ለራሳቸው ደህንነት ሲባል እንዲወጡ ይጠየቃሉ። ቪቪያንም ሎሪን ጀልባ እየጠበቃቸው እንደሆነ ትነግረዋለች። ነገር ግን ሰውየው በደሴቱ ላይ ያሉ ሰዎች በሙሉ ደህንነታቸው እስኪጠበቅ ድረስ እዚያ እንደሚቆይ ይነግራታል። ከጥቂት ደቂቃዎችም በኋላ ኦውን፣ ክሌርና ልጆቹ ወደ ኢኖቬሽን ሴንተር ደርሰው መጠለያ ለመፈለግ ይገባሉ። ላብራቶሪ ውስጥም ሲደርሱ ቪክን ያገኙታል። ሰውየውና ቡድኑ የተረፉትን ጽንሶች እያከማቸ ነበር። ለተጨማሪ ምርመራ ይዘዋቸው ለመሄድም አስበው ነበር። ክሌር ስለ ሄነሪ መገኘት ጠይቋለች። ቪክም ዶክተሩ ለሱ ቡድን እንደሚሰራ ይገልጻል። በሀገሪቷ ወታደራዊ ካምፕ ውስጥ የሚሰሩ ህይወት ያላቸው መሳሪያዎች ለመፍጠር የኢንዶሚነስ ሬክስን ጄኔቲክ ለመጠቀም አስበው ነበር። ልክ በዚያንም ጊዜ ከራፕተሮቹ አንዱ ብቅ ብሎ ቪክን ይበላዋል። ኦውንና ቡድኑ ለማምለጥ እድሉን ይጠቀማሉ። ነገር ግን ወዲያውኑ ይደርስባቸዋል። ግሬም ፍጡሩን ለማዘናጋትና ለማምለጥ ጥቂት ተጨማሪ ደቂቃዎችን ለማግኘትም አንደኛውን የዳይኖሰር ሆሎግራም ያበራል። በመጨረሻም ከክፍሉ መውጣት ይችላሉ። ሌሎች ሁለት ራፕተሮችም በውጪ እየጠበቁ ነበር። ኦውንም ከብሉ ጋር ለመገናኘት የገነቡትን ግንኙነት እንድታስታውስ ለማድረግ ይሞክራል። ይህ ከዚህ በኋላ ህይወታቸውን ለማዳን የመጨረሻው ተስፋ ነበር። በዚህን ሰዓት ኢንዶሚነስ ሬክስ ብቅ ብላ ከአዲሱ ጓደኞቿ ጋር ውይይት ትጀምራለች። ሆኖም ግን ብሉ ከኦውን ጎን ለመቆምና እሱን ለመከላከል ትወስናለች። በዚህም ሰዓት ጥቃት ይደርስባታል። ሌሎቹም ራፕተሮች ተባብረው ዳይኖሰሩን ማጥቃት ይጀምራሉ። ኦውንም በጥቃቱ ውስጥ በመሳተፍ ፍጡሩ ላይ ተኩስበታል። ክሌር እነሱን ለመርዳት እቅድ አላት። የወንድሟን ልጆችም እሷ እስክትመለስ ድረስ እንዲጠብቋት ትጠይቃቸዋለች። ኢንዶሚነሱም ከራፕተሮቹ መገላገል የቻለ ሲሆን ኦውንን ማደን ይጀምራል። ሰውየውም ከልጆቹ ጎን ይቆማል። ነገር ግን እንስሳው ሊከታተላቸው ይችላል። ይህ በእንዲህ እንዳለ
ክሌር ሎሪን አግኝታ አጥር 9 እንዲከፍት ጠይቋለች። ሐሳቡንም ለመቃወም ቢሞክር በመጨረሻ ላይ ይስማማል። በሩ ሲከፈት ክሌር በውስጡ ያለውን ፍጡር ትኩረት ለመሳብ ሴትዮዋም ችቦውን ወደ ኢንዶሚነስ ትወረውራለች። ዳይኖሶሮቹም ወደ ከባድ ውጊያ ይገባሉ። ነገር ግን ቲሬክሱ በተጎጂነት ሁኔታ ላይ ነበር። ወዲያውኑም ሕይወቱን ሊያጣ ሲል ብሉ እነሱን ለመርዳት ትመጣለች። ይህም በእንዲህ እንዳለ ክሌርና ሌሎቹ በዚያ ውጊያ መካከል ለመዳን ይሞክራሉ። ብሉና ቲሬክሱም ኢንዶሚነሱን ከኩሬው አቅራቢያ ያጣብቋታል። በጥቂት ሰከንዶች ውስጥም ሞሳውረስ ብቅ ብሎ ፍጥረቱን በአንገቱ በመያዝ ወደ ውሃ ውስጥ ይጎትተዋል። ምንም እንኳ በጣም ኃይለኛ ድቅል ቢሆንም ከሞሳውረስ አንጻር እንስሳው ምንም አይነት እድል አልነበረውም። በውጊያውም ማጠናቀቂያ ላይ ቲሬክስ ብሉንና ሰዎቹን ብቻቸውን ለመተው ይወስናል። ከመሄዱም በፊት ራፕተሩ ኦውንን ይሰናበቷል። በማግስቱም ጠዋት ሁሉም አስቀድመው ከደሴቱ ይወጣሉ። ከሌሎች ቁስለኞች ጋር በመሆን የሕክምና አገልግሎት ያገኙ ሳሉ የልጆቹ ወላጆች ብቅ ይላሉ፣ ይተቃቀፋሉ። ካረን እህቷን ክሌርን በማየቷ እጅግ በጣም ደስተኛ ነበረች። ክሌርም የወንድሟ ልጆች ከወላጆቿ ጋር በመተው ኦውንን ለማናገር ትሄዳለች። በመጨረሻም ቲሬክስ አሁን በነፃነት ላይ ነው። አሁን የዛች ደሴት ንጉሥ ሆነ። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።